አያና በባለፈው ምን አደረገ መሰለህ? በደንብ አድርጋችሁ አዳምጡ። እኔ 100 ሚሊዮን እንዲገባ ፈልጌ ነበር። because ያ 100 ሚሊዮን ቀጥታ ወዴት እንደሚሄድ አውቀዋለሁ። እኔ እኮ አምጥቼ እኮ አሳይቻችኋለሁ አይደል? ይሄው ባለፈው እኮ እንትናቸውን አምጥቼ እኮ አሳይቻችኋለሁ። ግን ጥልቅ መግባት ያልፈለኩበት ምክንያቱም ይሄ ከመንግስት ጋር የተሳሰረ ስለሆነ ምንም እንደማይመጡ አውቃለሁ። አሁን ለምሳሌ መቄዶንያ ዋና የብልጽግና መጠቀሚያ ግን ብዙ ብር ነው የሚገባው። በጣም እንትን ማለት አትችሉ። መንግስት ራሱ የሚጠቀመው ለምሳሌ እዩ ጩፋ አይታሰርም። ለምን ምክንያቱም መንግስት የሚጠቀምበት ገንዘብ ፈንድ የሚደረግበት ገንዘብ ፈንድ የሚያገኝበት መንገድ ነው። አሁን ብልጽግና መንግስት ዶክተር አባተው ቡኖ አንተ ማታውቀው አሜሪካም እኮ ይደረጋል፣ አውሮፓም እኮ ይደረጋል። ታውቃለህ፣ እነዚህ ላቢስቶች ናቸው እና ትላልቅ ቢዝነስማኖች መንፈሳዊ አገልጋዮች የፈለገ ወንጀል ቢሰሩና ትላልቅ ወንጀል ቢሰሩ ለመንግስት ጥቅም ስለሚሰጡት ብር ጥቅም አለ። ህዝብ ቀስቀሳ አሁን እዩ ጩፋ ይቀሰቅስለታል። ምርጫ እንኳን ትክክለኛ ምርጫ ነው። ትልቁን ባለሀብት ያሰረው ህግ ለዚህ ነው። ማን የሆቴሉ ባለቤት እንደ የሆቴሉ ባለቤት ስማ፣ ቆይ የኬኛ ሆቴል ቆይ አንዴላ በገዳ ስርዓት የምትተዳደር ሰውዬ የታሰረው በዚህ ነው። ልንገርካ የኬኛ ሆቴል ባለቤት እኮ የመንግስት እንትን ነበረ። ዘርፎ እኮ ነው ኬኛ ሆቴልን የሰራው። አታውቅም እንደ ታሪኩን እሱን አታውቅም እንደ ቡኖ በደሎ በሙስና እኮ ነው ያንን ቦታ የሰራው። እስኪ ግባና ታሪኩን ስማው። እስኪ ዛሬ ስንት አመት ኮቶበታል። በመንግስት ብር እኮ ነው የሰራው ቤቱን። ለዛ እኮ ነው ህዝብ ሲጮህ እንደ ይሄ ሰውዬ ኢንተር እንደዛ አይደለም። ይሄው ልንገርህ እንደዛ አይደለም። ዘርፎ ነው የሰራው። እንደ ቡኖ ግን ለምንድን ነው እዚህ ቡኖ የታሰረበት ቦዘና ሽሮ እየበላ እንደዚህ የምትንጫጫው? ወይ አውቀ ነው እንደ ይሄ ተደግሞ ነው እንዴ? ቡኖ በደሎ ፈርቷል ማለት ነው። ስማ እንደነ ሞጊልዳ እኮ ክትፎና ቁርጥ እኮ አልበላም ከነንትና ጋር ሆነን እንዴ። ሞጊልዳ ለዚህ ሸር አድርጉለት እስኪ ንገሪኝ። ቡኖ ቆይ አንዴ ሚታርግና ታፕታፕ ኮፒ ሊንክ አድርጎ ስለ ገበሬ እስኪ ማን አምጣት ይች ማነሱማ በረከት ገበሬዋ በምን ነው እስኪ ታሰረችው? አንዴ እስኪ በደንብ ትንበይልም ባደው ያዶናይ ካልት አግኝቻለሁ። ታፕታፕ ኮፒ ሊንክ አድርጉ ጋይስ። አንዴ ሁላችሁ እንትነሽ ወይ አንዴ ቆቆ እንደ ምንድነው 15 ሰው ብቻ ነው ኮፒ ሊንክ ያደረገው እስካሁን። ህይወት አትሰሚ ማስተካከያ እንዴ ሁላችሁ ማለት ነው። አልሰማም እንዴ ምንድነው? አሁን ገና መጣሽ። አንዴ ታፕታፕ እስኪ 1000 ታፕታፕ እና ኮፒ ሊንክ አሰጭ 15 ኮፒ ሊንክ ነው ያለውና በደንብ በዚህ ጉዳይ ላይ እኔ ሚት አደርጋለሁ። በደንብ አድርገሽ ንገሪና እገባበታለሁ። ንገሪኝ እስኪ ምንድነው የተደረገው? አሁን የታሰረችው ክሷ ምን እንደሚል ታውቃለህ? አክሲዮን ሽጣለችና 1 ሚሊዮን እና እስከ 500 ሺህ ብር ነው አክሲዮን የሸጠችው አክሲዮን የግብርና ምናምን ብላ ነውና በሱ ነው አጭበርብራለች ተብላ በጣም ለብዙ ሰዎች እንትን ብላ ቸብችባ ነው አክሲዮን ቸብችባ በአግባቡ ገንዘብ ማጭበርበርና ፌክ የሆነ ሰነድ አዘጋጅታለች ነው የሚባለው ማለት ነው። የአክሲዮን ሌላ ሰነድ አዘጋጅታለች እና በዛ ነው የታሰረችው በረከት ገበሬዋ እና የመንግስት ባለስልጣናትን ስም እንደ ማሳመኛ ተጠቅማለች ነው የሚለው ክሷ። ትዝ ይላል ኢቢኤስ ላይ ቀርባ ታስታውሳለህ? እነ ርድዋን ሁሴንን ምናምን ትጠራ ነበር ገባ እና በዛ ነው የታሰረችው ነው የሚባለው። ከሳምንት በፊት ደግሞ ካልሞትኩኝ እሱ ከሚሞታው አብይ ሲሞት ምን ይውጠናል እያለች ስትል ነበር እኮ። አብይና ወንጀል ብላገናኝ እሷን ጠይቃታ። እኔ አይደለሁም እኮ አልኩት፣ እሷ ነች አለችው። ኧረ ጋይስ ቆይ መንሱር ወደ አሜሪካ የመጣው ፈርቶ አይደለም። ምንድን ነው የምትሉት? ማን ያለው? ከታች ነው መንሱርም ፈርቶ የመጣው ወደ አሜሪካ ፈርቶ ነው እንዴ? ሊሆን ይችላል። አሜሪካ ነው እንደ ያለው እንዴ? ሁሉም ሰው ይጠየቃል። በነገር ላይ ከሀገር ሀብት የዘረፈ ሰው አሜሪካ ነው። አም ሲሪየስ ነው። እንደዛ አይደለም ጋይስ። መንሱር አሜሪካ ይመጣል እኮ ሺካጎ ነው ያለው አሁን። በዛ ምክንያት ግን አይደለም እንደዛ አትበሉስ። ከሱ ደግሞ ከበረከት ገበሬው ጋር መንገዱ ይታሉ። ከዛም ብዙ ሰው እየታሰረ ነው። ኖ ቀደም የከፈትከው ኤሊቬተር ነው ምናምን ያልከው በቴሌቪዥን ሁላ ማስታወቂያ ሰርቷል ተባለ። መንሱር ጀማል አንተ አውቃ አዩ ኪዲንግ አላወኩም። ሰርቷል ለዚህ ኩባንያ ቀደም የሆነ ጀማል የሚባል ሰው በጸረ ሙስና ተገምግቦ ነፃ የወጣ ሀብት ነው ያለው ልጁ። believe or not ማለት ነው። ለዚህ ድርጅት ማስታወቂያ ሰርቷል። ኦር ከነዚህ ጋር ይሰራል ተብሏል። ኦ ማይ ጋድ ኖ አልሰር ለኤሌቬተር እናስተዋውቋል እንዴ? አዎ ማስታወቂያ ሰርቷል እየተባለ ነው። ለዚህ እነዚህ እኮ በጣም አሁን በጥርጣሬ ውስጥ እኮ ነው ያሉት። ታውቃለሽ አይደል? 5 ስታር ኤሌቬተር የሚባሉት በሁሉንም ቅድም ነግሬሻለሁ። ሁሉንም
ቡኖ በደሎ እስኪ ገቢዎች ሚኒስተር ሼር አድርግላቸው ይምጡ። ጥቆማ ልንሰጥ ነው ገቢ በማጭበርበር እና ያለ ላይሰንስ ፍቃድ በማዘጋጀት ኢቨንት ኦርጋናይዘር በመሆን እኔ ግን እዚህ ጋር ያላችሁ 500 600 እንትናን የሚሰሩት ማነው? በአካል አቅርቡ። ስማ ንጉሴ ልታስሩ ነው የኔ ጌታ ሰማ እልክልሃለሁ። ለምን ያንተ ስልክ ብቻ እኮ ነው የሌለኝ። አይስዌር ጋር ነው የምልህ። እልክልሃለሁ። ምንም ችግር የለም። እልክልሃለሁ። ስማ እኔ አሁን እዚህ ጋር ወለን ለመናገር allegedly 5 star elevator የሚባሉ ኢትዮጵያ ውስጥ እንግዲህ እንደምታውቁት እኔ አሁን ላፕታፕን እንዳጋጣሚ ቻርጅ ላድርግና አሳያቸዋለሁ። እነዚህ ሰዎች ምንድን ናቸው? የቴዲ አፍሮን ኮንሰርት ኢቭን ለምሳሌ ጂ ፓወርም ሲስተር ካምፓኒ ናቸው፣ ሴም ኦነር ናቸው። እና ግን ኤሌቬተር በመሸጥ ነው የሚታወቁት። አይ ቢሊቭ አሁን ደግሞ መልሱ ሰርቶላቸዋል እያላችሁ ነው። ግን አብዛኛው ኢንተርቴንመንት ስፔሻሊ ሞዴሊንግ፣ ዳንስ ምናምን አሁን በአብዛኛው ቲክቶክ የታሰረበት ምክንያት በእነሱ ባስለጥሯቸው ምክንያት እነሱ ናቸው። አሁን እኛም ቡኖ እንዲጠይቅል የምንፈልገው ላይሰንሳቸው ምንድን ነው? እዛ ኢትዮጵያ ውስጥ የተሰጣቸው የትራቭል ላይሰንስ አውጥተዋል ወይ? የኢቨንት ኦርጋናይዘር አውጥተዋል ወይ? ትልልቅ ኢቨንት አዘጋጅተዋል? ግብርና ታክስ ከፍለዋል ወይ? እነዚህ ድርጅቶች እና ከነዚህ ጋር የመጣ ደግሞ የጂ ፓወርም 3 ዓመቱ ነው ከመጣ። ጂ ፓወርም ኢቨንት ኦርጋናይዘር ሆኗል እና የሰበሰበውን ብር ከህዝብ የሰበሰበውን ብር ምን አደረገው? አንድ ሰው ሲመርጥ 50 ምናምን ብር ሲከፍሉ ነበር አይደለ? ድምፅ ሲሰጥ ስንት ብር ተሰበሰበ? ስንት ተሰበሰበው ብር ስንት ታክስ ከፈለ? ለኢቨንት ኦርጋናይዙ ለሽልማት ስንት አወጣ? ለሰራተኞች ስንት አወጣ? እያንዳንዱን ወጪ አውጥቶ ይሄ ጂ ፓወር ሶላር ምናምን ነው የሚሸጠው፣ ግን ኢቨንት ኦርጋናይዘር ሆኗል። እሱ ብቻ አይደለም እንትን አዘጋጅቷል፣ ትኬት ሽጧል። ቮት ሲደረግ ትኬት ሽጧል ነው የገባው። እንደገና ደግሞ መንግስት ያውቀዋል ወይ? ድርጅቱ ባለቤቶች ማን ናቸው? ፍቃድ አላቸው? ጂ ፓወር ቡኖ በደሌ ግን ከመንግስት ጋር እንደሚሰራ ምን አይነት መረጃ አለ? ምን ምክር ቋቅ አይደለም። እኛ እኮ የቤት ስራ ነው የምንሰጠው። እነዚህ ቡኖ እኮ እንትን ናቸው እኮ የሚዲያ ላይ የተላኩ ናቸው እኮ። ስልክ ላክልኝ በእናትህ ንጉስ ይወዳብ። እኔ በጣም እንደምትመቸኝ ታውቃለህ። የሀቢባ ሎተሪ ሲደርስ ቡኖ እልክልሃለሁ። ንጉስ ግን ይኸው አንዳንድ ነገር እኔ ያስቀየምከን ነው አለው። ተው ማንን ማስቀየማችሁ? እኔ ከሳለሁ። ለእሷ ነው የምነግረው። የእውነቴን ነው የምለው። ማንን ነው የምትከሰው? ሚስት በጣም ትልቅ ሰው ነች፣ የተከበረች ልጅ። ስማ ደንቆሮ ነህ እንደ ቡኖ እኔ ያለው ምንድን ነው የምትከሰው? አሜሪካ እኮ ነው ያሉት። አንተ ደግሞ እከሳለሁ አለ እኮ በባለቤት ነው። እዛ ብትኖርም እሷ ኢትዮጵያዊ ስነ ልቦና። ኧረ እናትህ እኔ እንዳላሳስር አንተ ሰውዬ ዋ ልደውልለት ልደውል ወይ ቡኖ ልታው ቡኖ ከታው ይቅርታ ቡኖ በደሌ ከዚህ ቤት በ24 ሰዓት ዳልቻም እንደዛ እየዛተ ነበር። ታው አልኩት እራት እንዴ ቡኖ ላታስቤ ስላከበርኩ እግዚአብሔርን አሁን ቡኖ እኔ እግዚአብሔርን ይው እያናደደኝ ቡኖ ጌታ ምስክሬ ነው። በጣም አክብሬው ሁሉ ጊዜ አስገብቼ ሀሳብ እንደውም በምን እንደሚታሰል ልንገርህ ቡኖ ምስክሬ ነው። ንጉስ ባከበርኩ ልክ ስታስቀይመን ደግሞ ለሷ ነው ምን ልንገርህ። ይኸውልህ ቡኖ ምን የተከበረች ልጅ ነች። እስኪ ቡኖ በደሌ ይታሰር የምትሉ አንድ ቁጥር ጻፉ። እዮዳብ ቡኖ በደሌ ይታሰር ብትሉ አንድ ቁጥር ጻፉ። አንድ ቁጥር ጻፉ። ጀምሩ። ቡኖ በደሌ ይታሰር የምትሉት እንግዲህ እዚህ ቤት የሆነ ነገር ቃል ካወጣን ሲፈጸም እያየን ነው። እሺ ኮድ 21ዎች ደግሞ እስኪ አንዳንድ ያሉትን ስማቸውን ለይታችሁ ያዙ። ስሜ ለምን ኮድ 21 እንዳለ ታውቂያለሽ? ግን ማሚ ፕሬዝዳንት ማሚ በጣም እኮ ምን እንዳታውቃለሽ? እኔ እኮ ኮድ 21 የምለው ቅድስት ድንግል ማርያም በጣም ስለምወዳት አስበሻል አይደል? በጣም ያሳቀኝ ቪዲዮ ታውቃለህ? ሰለላለ መሐመድ ምናምን እያለ ነሺዳ ከፍቶ ከጀርባ መስቀል ያደረገው ነገር እንዴ! ሰውየው እኮ ጤነኛ አይደለም። ግን ለሱ ባዳው መታሰሩ ለፕሬዝዳንት ማሚ ጥቅም ነው።
ሴቭ ይሆናል ገንዘቡ የቤቱን ራሱን በመስኮት እኮ ሊዘል እኮ አንድ ቀጠሮ ጌም ነበር ግን አልገባም። እዮዳብ ለምን እንደታሰረ ታውቃለህ? ሚስቱ እኮ ነች የጠቆመችው። ፍሪ ሰብሮ ነበር ኖ አይደለም እኮ ማለት ልጁ ራሱን ይዟል ታውቃለህ አይደል? እንትን ጋር ከሚኪ ጋር እኮ በነፍስ ነው አለው ጌሙን በነፍስ ነው። ምን እንዳለ ታውቃለህ? እዮዳብ ራሱን ሊያጠፋ ይችላል ታውቃለህ አይደል? ያጠፋል። መጀመሪያ እኮ ፀጉሩን የተላጨው ማን ነው ካልከኝ በጌም ዞን መጀመሪያ ፀጉሩን የተላጨው ማሜ ነው። አንድ በል እኔ አይደል የላጨሁት። ስለዚህ ልጁ ታውቃለህ ለደህንነቱ ራሱ ሲባል መያዙ አንድ ትልቅ ነገር። እኔ በጣም የገረመኝ ቡኖ በደሉ የቆየ ቪዲዮ መንግስት ለእኔ የሚያስብ ከሆነ ይሰረኝ ብሎ ቪዲዮ ሰርቶ ነበረ ማሜ። ግን አሁን የተከሰሰበት ፍርዱ ክሱ ማለት ነው በአንቀጽ 30-7 የቤት ዕቃ በመሰባበር ለዛውም ኤሌክትሮኒክስ። ከዛ ደግሞ አንቀጽ 34 ላይ ደግሞ ወርዶ የምግብ እንትኖችን ሽሮ በርበሬ በማባከን ክሱ የማሜ ክስ የቀረበበት ማለት ነው። ከዛ አካል በማጉደል ጆሮውን የራሱን አካል በማጉደሉላ ክስ ተመስርቶበታል። ጆሮ ቆርጧል፣ ደም አፍስሷል፣ ያለ አግባብ ደም በማፍሰስ ማርያምን እንዲህ ነው የሚለው ክሱ። የማሜ ነው ክሱ። በነገራችሁ ላይ ጋይስ ታፕታፕ ኮፒ ሊንክ እስኪ አንዴ ቆይ ታፕታፕ አስደርጉ። ስለዚህ ቤት ለሞሬ ብቻ ስፖርት አታብዛ። እኔ በጣም ይሄ ሼፕ በእናት እኔ እኮ አሁን በኋላ ጌታም እንዴ ባዳዎች ከቀጠሮ ጌም በኋላ 3 ወር ረፍት ወስዳለሁ። እንዴ ምን ያደርጋል? ቡኖን ያስሩታል። አሁን እኔ እግዚአብሔር ቡኖን አስረው ደግሞ አጀንዳ ይሰጡኝ እንዴ ቡኖ ነገር ያ ቡኖ ክስ ምን እንደሚሆን ታውቃለህ? እኔ ላይቭ ገባለሁ እዛው ቡኖ ወደደስ ትራራለው እንዴ? ልጆች አለ እንዴ ቡኖ? አዎ ልጆች አለ። ልጅ አለው። አንድ ልጅ መሰለኛል። 2 ነው አንድ አለው። በል ውጣ እዚህ ቤት ውጣ ቡኖ እንደገና ደግሞ ታስሮ ለልጁ ስትሉ ፍቱት የሚል እንደማሜ ቻሌንጅ እንዳይችል እንዴ ልጁን ያሳድግበት እያሉ እኮ ነው ማሜ። እኛ እኮ ታስረናል። ይኸው ልንገርህ 30 ዓመት ሙሉ ነው የታሰርኩ ነኝ። ከአሁን በኋላ ማንም አያስረኝም። ገብቶሃል አይደል? ማን ያሰረ? ለራሴ ሳይሆን ለኢትዮጵያ ሕዝብ ነፃነት ሲል ታስሬያለሁ ነኝ። ኮዳ ከተንጠለጠልባቸው ሰዎች አንዱ እኔ ነኝ። ንጉስ ይጎዳል እንትኔ ራሱ ብታይ ማለት ነው ተንጀልጅሎ በቃ አናቱ ላይ ነው አሰሩት፣ ከረከሩ ላይ አቺ ሰሚያ ሄዊና የምን ነው 5 እራት አብዛይን ስፖርት ኧረ ንጉሳችን ተውተው 7 ኧረ እንዳለ ጀግና ነው። ስንት ኪሎ ነው? ስንት ኪሎ ነው ንጉስ? ስንት ኪሎ ነው እሱ ክብደቱ? ቦርጬ አይደለም እንትኑ እንጂ የምታነሳው ከእንትኑ ይሄ ዳምፔን እንትኑ 100 ኪሎ ነው። ማይ ጋድ ብዙ አይደለም። በትንሽ ነው የምጀምረው። በትንሽ ጀምሬ ከዛ ከፍ ከፍ እያልኩ እሄዳለሁ። ቡኖ አሁን ላይ ሲሪየስ ነው የጀመርኩት። እንዳለ እኮ እንትኑን እኮ ጋር ጅሙን እኮ ያበደ ጅም አድርጌዋለሁ። እንዲያውም እንትኑ በውሃ ውስጥ ረስቸው ትሬድሜሉ ሌላ ኦርደር አድርጌያለሁ። ነገ ይመጣል። ስማ እንትን ቅድም እኮ ባስኬትቦል ስትጫወት ተሳቅቄ ለሞት እርጥበት ሲኖር አትጫወት ውጪ ጥሩ አይደለም። አይ ነው ግን እንደ ዲቦራ ደግሞ ወድቀ መጋኛ ስለክላ አታስገባኝም። ተሳቅቄ መጋኛ ነው ለማስገባት እኮ ሞክሬው አይሰራም ነበር። እጅ እርጥብ ስለሆነ ነው። ስማ ዲቦራ እኮ ስትወድቅ የደርግ አወዳደቅ ነው የተከሰከሰችው። አፈራረጥ መንፈስ ነው። በእናታችሁ መንፈስ ነው የጣላት። እሷ ስትወድቅ እምባዬ እርግፍ አላለም። እግዚአብሔርን በጣም የደነገኩትና
ስትወድቅ ቤቱ ሁላ ነው ስማ፣ አፓርታማ ያሉ ሰዎች እንዳለ ነው የወጡት። አየሽ ጭኔ ታውቂያለሽ። ግን እሷ አለች ግን አሁን አይደለም የሚሰማት ታውቂያለሽ። ውይ በጣም የለፋት ዛኔ ማሜ የእሷ ግፍ ነው ያሳሰረው። ደግሞ በጣም ያናደደኝ ምን እንደሆነ ታውቃለህ? እብድ እንደሆነ ያወቅኩት እዮዳ ደግሞ አታሳይ አላላት እንዳይዘጋብኝ ነው። በስመ አብ በጣም ቤታዮና ዲቦ እነሱ መጥቶ ሊጠይቁት ይገባል። እሱ ነው ምን እንዳሉ ታውቃለህ? ያሳቁኝ እነሱ ምን ነው ታውቃለህ? እግዚአብሔር ምን ቤታዮ ሶስቱ ጌማቸውን ይጫወታሉ እዚህ ጋር እረስተው ዛሬ እኮ ነው ህይወት ይቀጥላል። ሰሜን ህይወት ይቀጥላል። እነሱ አራተኛ ሰው እየፈለጉ ነው አሁን። ስማ ግማሻቸው ቀኑ ሙሉ ጧፍ ሲያበሩ ነበር። ሰሽም ይዟቸው ነበር ከቻሌንጁ ለመውጣት። ኢትዮጵያ ያሉት ግን ጠፉ፣ አልገቡም ዛሬ ቀኑ ሙሉ። ኢትዮጵያ ያለው ሰው ሁሉ አሁን ፈርቷል። ዮዳብ እነዚህ እኮ እነ ዲቦራ ምናምን ጠንቋቸው ነበር። እንዴት አድርገን እናስቆመው ብሎ አይ ነው እንዴ ጌሙ እንዲቆምላቸው ፈልገው ነበር። አጂ ቤታዮ ግን ትወደዋለች። ፕሮቶኮል እሷ ልጅ መንፈስ አለባት። ፕሮቶኮሉ ምናምን ነገር እሷ ልጅ ግን ቤታዮ ግን መንፈስ አለባት። ለምን ታውቃለች? ከሁሎቹ እሷ ናት ወደደችው። ተስማማት እኮ እሷ እግዚአብሔር ሄለንና ዲቦራ እንዴ ሄለንና ዲቦራ አልቻሉም። ኤኒዌይ በጣም እንዴት እንትን እንደሚያደርግ አታውቂም። ይሄ ማለት ቀላል ነገር አይደለም። እንትን ነው የሚያደርገው በደንብ ሰውነታችሁን ነው የሚያፋጥነው በደንብ። ኮርት ደግሞ ቢሆን ጥሩ ነበር ግን ጋይስ እስኪ ኮፒ ሊንክ አድርጊ። አንቺ ደግሞ ስትገቢ ታፕ ኮፒ ሊንክ እስኪ አንድ ሺህ ታርግ። እንዴ ምን ሆነ ነው? እኔ እኮ መለመን አልወድም እኮ እነዚህ ለምን ያልኩሽ እንደኛ ቤት ለምን አናውቅም። እዚህ ቀብራራ ጎንደሬዎች ነው። እሺ ታፕ ኮፒ ሊንክ አድርጉ። እስኪ ማሜ ታሰረ። የት ነው ይዛላችሁ? ተማዩ ዳው ያሳዘነኝ ምን እንደሆነ ታውቃለህ? ማሜ እስኪመጣ አንበሳዎቹን እኛ ጋር ባደራ ለምን አስቀምጡ? ለትብ ዲያስፖራዎቹ እንሰጠዋለን ሲፈታ